አውደ ውጊያዎች በጎጃም ምድር በጣም በስፋት አሉ። ከዚያ ውስጥ በጣም ትልቁ አውደ ውጊያ እየተደረገ ያለው በባህር ዳር መስመርና በዚህ በደጋ ዳሞት በቋሪት መስመር ነው። ይሄ አውደ ውጊያም ያው ተሰማው በድል ነው የተጠናቀቀው። ደጋ ዳሞትን ህዝባዊ ኃይሉ ተቆጣጥሮታል። በውጊያውም በርካታ መሳሪያዎች ተማርከዋል ማለት ነው። ከዲሽካ ጀምሮ እስከ ነፍስ ወከፍ መሳሪያ ድረስ። በዳንግላ መስመር ቲሊሊ የሰው ልጅ መከላከያ እንዲህ ነው እንዲህ በሚል በሚያስጠላ ደረጃ ከባድ ኦፕሬሽን ተሰርቶበታል። ቲሊሊ መስመር ዳንግላ በእውነት መሳይ ማለት መከላከያ ከምስኪን እናቶች ወጥቶ እንደዛ በማይሆን ለተወሰኑ ሰዎች ስልጣን ማራዘሚያ ተብሎ እንደዚህ ሲጨፈጨፍ አንዳንዴ ታዝናል እና በጣም መከላከያ ማለቁን የምታውቀው ደጋ ዳሞት ሽፋን ለመስጠት የፍኖተ ሰላምን መከላከያ ነጥሎ አንታይተው ነው ማለት ነው የወጣውና አሁን ፍኖተ ሰላም ነፃ ነው ማለት ነው። ምናልባት በዝርዝር ብንመለከተው ሰሞኑንም ሌሎች ሚዲያዎችም በስፋት እየዘገቡት ነው። ፈረስ ቤትን ቋሪትን ጨምሮ ወደ በዛ አካባቢ ወደ ደንበጫን የአብይ አህመድ ሰራዊት እየሸሸ እንዳለ ወደዛ ሜዱ ምዛም በደንበጫንም ተመሳሳይ ግጥሚያ እንዳለ ከፋኖ ኃይሎች እንደገጠመው ነው የሚነገረውና እስቲ ይህንን እንዴት መግለጽ ይቻላል? ያለ ሌለ ኃይል ነው የገባው በጀነራል ማመር ተሰማ የሚመራ ሳምንታት ፈጅተዋል። አሁን ግን እንዳሰቡት አልሆነም። መረጃዎች ይህንን በደንብ አስረግጠው እየገለጹ ይገኛሉና እናንተ ደግሞ መሬት ላይ ነው ያላችሁት፣ ጦሩን የምትመሩ ናችሁ። እስቲ ምንድነው በዝርዝር መረዳት ከተቻለ? ልክ ነው። ያው ጉዞ ላይ ሁኜ ትንሽ ደክሞኝ ነው እንጂ በጣም በሚገርም ሁኔታ ይሄ ውጊያ መከላከያ ኖርማሊ መውጣት ነው የሚፈልገው። የተማረኩ ሰዎች የሚናገሩት ምንድነው መከላከያዎች የተማረኩት መውጣት ነው የፈለግነው ግን መውጣት አልቻልንም እያሉ ነው የሚናገሩት እና በአማኑኤል ከባድ ውጊያ አለ። መከላከያ ሰራዊት እየተቀጠቀጠ ነው። ደንበጫን ኦልሬዲ ፋኖ ይዞ እንዲህ ያሉት ሚሊሾችና ፖሊሶች አይቀጡ ቅጣት እየቀጣቸው ነው። ዲጋ መስመር ደጋ ዳሞትና ቋሪት በጋራ ሆኖ ደጋ ዳሞት በጣም ከባድ ውጊያ ከተደረገ በኋላ ደጋ ዳሞት ነፃ ወጥቷል። በሚገርም ውጊያ መከላከያውን መደበቂያ ነው ያጣው። የትም ሊደበቅ አይችልም። በባለፈው እንዳልኩ ፋኖ ማለት ህዝብ ነው፣ በህዝቡ ጋር ነው የሚኖረው። ስለዚህ ውጊያ ሲጀመር መከላከያን የሚመታው ነው ያውቀው ማለት። ስለዚህ ኦፕሬሽኑ አሁን መከላከያ ማን እንደሚገጥም ማያውቅም፣ በየት እንደሚደበቅ ማያውቅም። ያለው አማራጭ አሁን ቤተክርስቲያን ይዘዋሉ። ለምሳሌ ደጋ ዳሞት ቤተክርስቲያን ገብተው የተቀመጡ አሉ። ወደ አማኑኤል አካባቢ እንደዚህ አይነት ሁኔታ አለና ዙሪያውን ጎጃም 360 ዲግሪ እሳት ሆኖበታል ማለት ነው። ምናልባት አሁንም ውጊያ ያለባቸው አካባቢዎች አሉ፣ መልሶ ለመያዝ እየሞከረ ነው የሚል ሪፖርቶችም ይመጣሉ። የተነጠቃቸውን ቦታዎች የአብይ አህመድ ሰራዊት ማለት ነው። እንደዛ አይነት ነገር ነው ያለው አሁን ምናልባት ዛሬ ላይ ለምሳሌ ፈረስ ቤት ደጋ ዳሞት ላይ ድሮን ተጠቅሟል መንግስት። ያው ተኛ የሚመካበት ስለሆነ በድሮን የተነጠቁትን ቦታ ለማስያዝ ሙከራ እያደረገ ነው። ነገር ግን ይህንን ቦታ ሞራል ኑሮ ሲይዝ የሚችል መከላከያ የለም። ኖርማሊ ምንድነው እየተደረገ ያለው አሁን የታፈነን መከላከያ የማስለቀቅ ወደ አንድ ማዕከል የመውሰድ ነው እንጂ ቦታ ለመያዝ የሚያስብ አይደለም ያለው። ምንድነው እያደረጉት ያለው የከበባ ውስጥ ያለ መከላከያ ድሮን እየጣሉ የማስወጣት መስመር የሚያስያዝ ነው እንጂ የማጥቃት እንቅስቃሴ አድርገው ያውቁም። በነገራችን ላይ ኮሎኔል ኢቭን እያስወጡ ነው ማለት እንደማያወጣ ሲያውቁት መከላከያው እንደማያወጣው ይጠቅሙናል ያሏቸውን ይሁን እኛ የባለስልጣን ዘመዶችን አናውቅም። ኮሎኔል ኢቭን እየቀየሩ ነው። ለምሳሌ ቋሪት የነበረውን ኮሎኔል ወስደውታል። ቢኮዝ አልዋጋም ከዚህ በኋላ መዋጋት አልፈልግም እጅ ነው የምሰጥላቸው የቋሪትን ኮሎኔል ቋሪት የሚመራ የነበረውን ወስደው ሌላ አምጥተዋል ማለት ነው። ስለዚህ ይሄ የሚያሳየው መከላከያ ሚኒስተር በሽንፈቱ አምኖ መሞት የለባቸውም ብሎ ሰነድ ያለባቸውን ሰዎች እያስወጣ ያለበት ሁኔታ ነው ያለው እንጂ መከላከያ የማጥፋት ወኔም የለው ሞራልም የለው ማለት ነው። እንግዲህ ከኪሳራ አንጻር አሁን ቀደም ሲልም ገልጻቸዋል። ከፍተኛ የሆነ በተለይ በእግረኛ ወታደር የደረሰበት ጉዳት ከፍተኛ ነው ተብሏል። እንደው ይሄ ኪሳራውን እንዴት መግለጽ ይቻላል? ከመሳሪያ ከሰው ኃይል በአጠቃላይ አካባቢዎችን ከመቆጣጠር አንጻር ሰሞኑን የተገኙ ድሎችን በአገዛዙ ላይ የደረሰውን ኪሳራ እንዴት መግለጽ ይቻላል? ልክ ነው። አሁን እኛ መንግስት እያሰበ ያለው የትጥቅ ትግሉን በማራዘም በማጓተት ህዝብን አሰልቻለሁ መስሎት ነበር። ፋኖን አሰልቻለሁ የሚል ቁመና ይዞ ነበር እየተንቀሳቀሰው። ይሄ ግን ተቃራኒ ነው። ለእኛ ነው እየጠቀመን ያለ። የትጥቅ ትግሉ በተጓተተ ቁጥር ውጊያ ሲደረግ ለእኛ ያስታጥቁናል፣ ሎጂስቲክ እያመጡ ይሰጡናል ማለት ነው እና ፋኖን እንደምታውቀው የሚያስታጥቀው ኃይል መከላከያ ነው። ሌላ የሚያስታጥቀው ኃይል የለው። ለምሳሌ ከማቴሪያል አኳያ ዲሽቃ የሚያስታጥቁ እነሱ ናቸው። ሞርተር የሚያስታጥቁ እነሱ ናቸው። ስናይፐር፣ ብሬን፣ እነዚህ የቡድን መሳሪያዎችን እየሰጠ ያለ እሱ ነው ማለት ነው። ከሰው ኃይል አኳያ መሳይ ይህንን በቃላት መግለጽ ይከብደኛል። በነገራችን ላይ የሰው ልጅ እንደዚህ ሆኖ ተጎሳቅሎ ለውጊያ አቅርበህ ይዋጋል ማለት እሱ ውሸት ነው፣ ሊሆንም አይችልም። የእግራቸው ካልስ ሳይቀር ቅማል የያዘ መከላከያ ቅጠል እየበሉ የሚበሉት አጥተው ሰው መሆናቸው ጠፍቶ ቅጠል የለበሰ መከላከያ ተዋጋ ብትለው እንደማይዋጋ ይሄ ግልጽ ነው። ስለዚህ ከሚክደው በላይ በቀን ከ15 ከ10 በላይ እየከዳ ያለው መከላከያ ወደ ግንባር ስታስገባው ምን ሊያደርግ እንደሚችል ይሄ ግልጽ ነው እና እያለቀበት ነው። መከላከያ የሚባል የለውም። አሁን የጀመረው ደግሞ የአማራን በጣም እነዚህ
ለወዳቸው ያደሩ ሚሊሾችና ለወዳቸው ያደሩ ፖሊሶችን በአድማ ብተና መልክ ልብስ እያለበሰ እያመጣ እያስጨረሳቸው ነው። አሁን እያንዳንዱ አድማ ብተና ነቅቷል፣ አልዋጋም ብሏል። ፖሊሶች አንዋጋም እያሉ ነው። እንዲያውም አሁን እየተደረገው ያለ ምንድነው? ከዚህ በኋላ መከላከያ እንደማይዋጋ ስላወቅ ነው ይቅርታ አድርጉልና ወደ እናንተ መጠን መቀላቀል እንፈልጋለን እያሉ ስለሆነ አድማ ብተናዎች፣ ስለዚህ መከላከያ ባዶውን ቀርቷል ማለት ነው። መንግስት ከሷል በማቴሪያልም በሰው ኃይልም ማለት ነው። ይሄ እንዲህ የሆነ ባለበት ሰዓት እንግዲህ ባህር ዳር ላይ የተቀመጠው ያረጋ ከበደ አስተዳደር ወደ 5000 የሚጠጉ የታጠቁ ኃይሎች እጃቸውን ሰጥተው ታድሶ ትምህርት ወይም ማዕከል ገብተዋል ስልጠና የሚል ነገር እየሰማን ነው። 5000 የጠቀሱት ብዙ እየገባ ነው። አንድ ሳምንት ተጨማሪ ጊዜ ሰጥተናል ነው የሚሉት። እንደው ህብረተሰቡን የማደናገሩ ስራ ይመስላል እየተገለጸ ያለው። በስፋት መረጃውን አሰራጭተውታል የበላይነት እንዳገኙ አድርገው። መሬት ላይ ያለው ግን አሁን እናንተ በምትገልጹት በተለያዩ ገለልተኛ ሚዲያም እየተነገረን ያለው እንደው ምን ማለት ይቻላል? እኮ ነው ምንድነው መሰለ መንግስት ያደረገው መጀመሪያ ታስታውስ ከሆነ ከተማ እንደገቡ የሚያደርጉት ከ300 ወጣት ማፈስ ነው በየማዕከሉ ማለት ነው። የሚያገኟቸውን ወጣቶች ጸጉራቸውን ያሳደጉትን ምንም የማያውቁ ተማሪዎችን የ12ኛ ክፍል ተማሪዎችን ማፈስ፣ ከበራ የመጡ ወጣቶችን ተፈናቃዮችን ማፈስ ወደ አንድ ማዕከል ሲወስዱ ሲያስገቡ ኖሩ። ይሄ እንደሚሆን እናውቃለን። ዶክመንታሪ ፊልም እየተሰራባቸው እንደሆነ እናውቃለን። አሁን ደግሞ ምንድነው ያደረጉት? የነሱን አድማ ብተና ሳይቀር ሲዋጉ ነበር የተባሉት ሳይቀር አብረው እያስገቡ የታድሶ ስልጠና እየሰጠ ነው እያሉ ቪዲዮ እንደሚሰራ ዶክመንተሪ ፊልም እንደሚሰራ እናውቃለን። ይሄንና የታጠቀ ኃይልም እያየው ነው፣ እየተዋጋ ነው። እየሰማችሁት ነው እናንተ። እኛ ደግሞ እየሰማን ነው። እስካሁንም አቋርጠን አናውቅም። ነገር ግን መንግስት እየሰራ ያለው ወጣቶችን ከመናኸሪያ እያፈሰ ትራንስፖርት እያስቆመ ተሳፋሪን እያስወረደ የታድሶ ስልጠና ነው በሚል ብር ሸለቆና ሰላም ማረሚያ ቤት 7 ዓመት ማረሚያ ቤት ከአንድ ወር ላይ ሲያስገባ ነበረ። እናውቀዋለን። ይሄ እንደሚሆን ቲሸርት እየገዛላቸው ነው። ዶክመንተሪ ፊልም እየተዘጋጀ ነውና ይሄ ምንም የሚደንቅ ነገር አይደለም ማለት ነው። ይልቅንስ እውነታው ምንድን ነው? ህዝቡ ከማን ጋር ነው የሚለውን አምነው መከላከያን ከአማራ ምድር አስወጥቶ ችግራችን ምንድን ነው ማለት ነው የሚቀል የነበረ እንጂ የሚኖርን ህዝብ በመዋሸት ኢህአዴግ ያደገበት የውሸት ፕሮፓጋንዳ ስለሆነ ምንም አይደንቀንም ብዬ ነው። ይሄ እንደው እዚህ ጊዜ ላይ ሆኖ ምን መልእክት ማስተላለፍ ይቻላል? እንግዲህ በአሁን ሰዓት ከፍተኛ ምልመላ እያደረገ ነው። በአፈሳ ብሔራዊ ውትድርና በሚመስል መልኩ ከተለያዩ አካባቢዎች በተለይም ኦሮሚያ ክልል ከትልልቅ ከተሞች ሳይቀር ወጣቶች እየታፈሱ ነው። አዲስ አበባም ሊስትሮች እንደዚሁ ሎተሪ የሚያዞሩ ሳይቀሩ እየታፈሱ ወደ ማሰልጠኛ ካምፖች እየተወሰዱ ነው። የእግረኛ ሰራዊት መመናመን በከፍተኛ ደረጃ እንደገጠመው አመላካሽ ተደርጎ እየተወሰደ ነው። እንደው እዚህ ወቅት ላይ ኢትዮጵያውያንን አሁንም ለሞት እየማገደ እንዳለ በሚያሳይ መልኩ ነው አገዛዙ እየሄደበት የሚገኘው። እንደው መልእክት ካላችሁ ጥቃትን ምንድነው መሰለህ? በተለይ መንግስት ከህወሓት ጋር በነበረው ጦርነት እውነት ጥፋተኞች የሚያዙ መስሎት የኢትዮጵያ ሚሊሻዎች የኢትዮጵያ መከላከያ መስዋዕት ሆኖ አይናቸው ሳይፈርጥ መንግስት ከነዚያ ሽፍቶች ጋር ድርድር ፈጽሞ አሁን እንዳልነበረ ሆኖ ካሳ እንኳን ሳያስፈልጋቸው የሞቱ ሰዎች ሳይቀበሩ እነሱ አንዴ በደብረ ዘይት አንዴ በፕሪቶሪያ እየተዝናኑ ያለበት ሁኔታ አለ ማለት ነው። ይህ የሚያሳየው ምንድነው? መንግስት የሚኖረው ለህዝብ ሳይሆን የራሱን ፍላጎት ለማሟላት ብቻ። ትግራይ ላይ የሆኑ ቡድኖች ተለቅመው እንዲገደሉ ተደርጎ የነ መለስ ቡድን እንዲጠፋ በሚል ሂሳብ ያው የኢትዮጵያ መከላከያ እንዲወድም ተደርጓል ማለት ነው። አሁንም የተያዘው ካልኩሌሽን ይሄ ነው። አማራ አንገት እንዲደፋ ይደረጋል። ቀጣይ ሌሎች ክልሎች ይቀጥላሉ። ደቡብ አሁን ተጀምሯል ኦልሬዲ በመከፋፈል ስበብ ኦሮሚያ ራሱ አይቀርለትም ማለት ነው። ስለዚህ የኢትዮጵያ እናቶች የኢትዮጵያ ህዝብ ይህን መንግስት አስወጥቶ የድሮዋን ኢትዮጵያን ይህች አረንጓዴ ቢጫ ቀይ የሚለቀስባትን ኢትዮጵያ ነጮች ሳይቀሩ የሚያመልኩባትን ኢትዮጵያን እንድንፈጥር ማድረግ ነው እንጂ ወደ መከላከያ መጡ በማያውቁ አንደኛ ዓላማ የለውም። ጦርነቱ ምንም ግብ የለውም። መከላከያ ለምን እንደሚመጣ ማያውቀውም። ዓላማውን የሚያውቁት እነ ብርሃኑ ጁላ ብቻ ናቸው። ጫት ሲቅሙ ድራፍት ያደርጋሉ። ከዚያ በኋላ ምርቃናቸው ስለቃቸው ምን እንዳሰቡ ማያውቁትም ማለት ነው። እና ከዚያ አኳያ ወጣቶች ትልልቅ ሰዎች እንዲሆን እንደ ኢትዮጵያ አስበን ለነጻነታችን በጋራ እንታገል፣ ያችን የድሮዋን የአድዋን ኢትዮጵያ እንፈልጋት የሚል ሀሳብ ነው ያለኝ።